በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ናአ እግዚእ ኢየሱስ ጌታ ኢየሱስ ሆይ ቶሎና። የዮሐንስ ራእይ ምዕራፍ 22 ቁጥር 20። ክቡራን ካህናት፣ መምህራን ወንጌል ሰባኪያን ወንድሞች ዲያቆናት፣ ከሩቅም ከቅርብም ተሰብስባችሁ በዚህ አንድነት ጉባኤ ላይ የተገኛችሁ ምእመናት ኦርቶዶክሳውያን ክርስቲያኖች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አመሻችሁ? አሜን። ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳን እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የደህነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የእድሜያችን ማስረዘሚያ ቀመር የምህረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምህረት አቁራሪተ መዓት ምህረትን የምትማጸን ለፍጥረት ሁሉ የምትማልድ የምትለምን መዓትን የምታርቅ የምህረት እናት ንግሥት የፍጥረት ሁሉ እመቤት የመስቀል ስር ስጦታችን የጭንቅ ቀን አማላጃችን እናታችን የፈጣሪያችን እናት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። መላእክት ቅዱሳን ጻድቃን ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እንደ እግዚአብሔር ፈቃድ ለጥቂት ደቂቃ የምንማማርበት የትምህርታችን ክፍል ራዕየ ዮሐንስ ምዕራፍ 22 ቁጥር 20 ላይ ያለ ነው። ይህ ቃል በአረማይክ ማራናታ ይባላል። ጌታ ሆይ ቶሎና ማለት ነው። አማርኛው አሜን ጌታ ኢየሱስ ሆይ ቶሎና ይላል። ግዕዙ አሜን ናአ እግዚእ ኢየሱስ ይላል። የተዘጋጀ ትውልድ የእግዚአብሔር መምጣት አያስደነግጠውም። ራሱን ያሰናዳ ነፍሱን ፈቃደ ሥጋውን ለፈቃደ ነፍሱ ያስገዛ የምድር እንክልካይ የምድር ትርክምርኪ ነገር ያልሳበው ዘረኝነቱ፣ ጎጠኝነቱ፣ ክፋቱ፣ ርኩሰቱ፣ ተንኮሉ፣ መዳራቱ፣ ጥንቆላው፣ ምቀኝነቱ፣ ክፋቱ ያልሳበው ያልማረከው ጌታ ሆይ ቶሎና ማለት አያፍርም። ፊቱን ወደ መስቀሉ የዞረ የእግዚአብሔርን ፊት የናፈቀ አምላኩን ለማየት የሚተጋ ማለዳ ለኪዳን ለቅዳሴ ሰርክ ለጸሎት የሚተጋ ከባልንጀራው ጋር በፍቅር የሚኖር በሐሰት የማይምል የማይከዳ አሳልፎ ወንድሞቹን የማይሰጥ ጌታ ኢየሱስ ሆይ ቶሎና ማራናታ ማለትን አያፍርም። ምጽአት የሚያስደነግጣቸው ሟርተኞችን፣ አስማተኞችን፣ ጠንቋዮችን፣ ክፋትን የሚያደርጉ ስራይን የሚደጋግሙ በየመንገዱ ለሰው ልጆች ሞት የሚተጉ ምቀኝነት የተላበሱ ጭፍን ብሔርተኝነት አይናቸውን የደፈናቸው ልቡናቸው ክፋት ብቻ የሚያስብ ምን አጥፍቼ ልመለስ ብለው ከቤታቸው የሚነሱ ሰውን ለማስቀየምና ለክፋት ለተንኮል የሚሮጡ በወንድሞቻቸው ማልቀስ በወንድሞቻቸው መጎዳት በደሃ መገፋት በምስኪኖች ሞት የሚስቁ ጌታ እንዲመጣ አይፈልጉም። የሚከፍላቸው ደሞዛቸውን ያውቃሉ። ወይ ፈድዮ ለኩሉ በከመ ምግባሩ ነውና። ስለዚህ ጌታ ሆይና ለማለት የሚያስፈልጉ ቅድመ ዝግጅቶች ስላሉ መጽሐፉ ይሄንን ያለ ምክንያት አልጻፈውምና እኛም ማራናታ ጌታ ሆይ ቶሎና ለማለት እንድንበቃ እንዴት መዘጋጀት እንዳለብን በጥቂት ደቂቃዎች እንማማራለን።
የሚያስተምረን መንፈስ ቅዱስ ይሄንን ጉባኤ ይቆጣጠርልን። አምላካችን እግዚአብሔር ከኛ ጋር ይሁን። እንግዲህ ይሄ ቀን ከቀናቶች ሁሉ የተለየ ቀን ነው። እኛ እንደ ርዕሳችን ዳግም ምጽአትን የዓለምን ፍጻሜ የመምጣቱ ምልክት የዓለም መጨረሻ ምልክቱን እያሰብን ጌታ ሆይና ብለን ራሳችንን በማዘጋጀት እንድንጓዝ እንነጋገርበታለን እንጂ በተለይ ዘመኑ ዘመነ ዮሐንስ ዕለቱ ደብረ ዘይት ቀኑ ሰንበት ወሩ ደግሞ መጋቢት ወርሃዊ ዕለቱ 29 ነው። እነዚህ ቀናቶች ሲደማመሩ አባቶቻችን እንደሚነግሩን ከሆነ የዓለም ፍጻሜ የትንቢቱ መዳረሻ ምልክት ነው። እንግዲህ እግዚአብሔር እድሜ ሰጥቶን ጊዜ ሰጥቶን የዛሬዋን ፀሐይ ሞቀናል። የነገ ሰው ይበለን መድኃኔዓለም። ነገር ግን ምናልባት እቺ ፀሐይ ብትጨልም ምድር በፊቱ ስትርድ እግዚአብሔር በግርማ ሲመጣ እኔና እናንተ ዛሬ የነገር ቢከሰት እንዴት ሆነን ይሆን የምንጠብቀው? በፊቱ ሊያቆመን የሚችለው ምግባራችን የቱ ይሆን? የክርስትናችን ሽታ መንፈሳዊ መዓዛችን ሰማይ ደርሷል? ለጎረቤት እንኳን ተርፏል ወይ? ሕይወታችንስ የቅዱሳንን መንገድ ለመከተል የተዘጋጀ ነው ወይ? በእግዚአብሔር አሰራር የሚያምን ሰብዕና ነው ወይ ያለን? እነዚህ ጥያቄዎች ለኛ መልሱ ለራሳችን እንተዋለን። ለሁሉም ግን የቅዱሳንን መንገድ እንድንከተል እግዚአብሔር ለሁላችንም ኃይል ይሁነን። ይሄ ቀን ዕለተ ተስቤት ይባላል። የእግዚአብሔር መልአክ ቅዱስ ገብርኤል ትውልዱ እንዲድን የወደቀው እንዲነሳ መንጸፈ ደይን የወደቀው አዳም በእግዚአብሔር እጅ እንዲነሳ ሰው ሊያደርገን እግዚአብሔር ሰው እንደሚሆን ለእመቤታችን አደግድጎ መጥቶ እየሰገደ ደስ ይበልሽ ብሎ ያበሰረበት ቀን ነው። ስሟ ለዘላለም የተመሰገነ ይሁን። እናታችን በዓለም ውስጥ መካከል ባሉ ትውልድ ውስጥ በምድራዊ አኗኗር ከደሃ ቤተሰብ እንደሆነች ይነገራል። ገሊላዊት ትንሽ ብላቴና በአንዲት ትንሽ የተናቀች መንደር ውስጥ የምትኖር በዚያች መንደር እንኳን ክርስቶስ ይወለዳል ተብሎ ሊታሰብ ቀርቶ በፍጹም ለጥቂት ደቂቃ እንኳን የአገሩ መንግስታት እንደ ትልቅ ከተማ በማያዩት መንደር ውስጥ እግዚአብሔር እንደሚወለድ ከሰማይ የተላከው መልአክ ወደዚያች መንደር መጣ። ነገስታት ቤታቸውን አዘጋጅተው አንጥፈው መኳንንቶቹ ስጋጃ ዘርግተው እግዚአብሔር በእኛ ቤት ይወለዳል ብለው ሲጠብቁ እግዚአብሔር ይገኛል ተብሎ በማይታይበት ቤት ተገኘ። ምክንያቱም ሰው ፊትን አለባበስን ኑሮን ያየ ያደገድጋል። እግዚአብሔር ግን ልብና ኩላሊትን ይፈትናል። እግዚአብሔር ይፈትን ልቦ ኩላሊት ልብ ያሰበውን ኩላሊት ያጤሰውን ያመላለሰውን እግዚአብሔር ያያል። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። እግዚአብሔር ንጽህናን ያያል። ማይከል አንስት በምድር ላይ ያለች ከመላእክት የከበረች በገሊላ ከተማ አንዲት ደሃ ነበረች። ንስቲት ወለቶም ለነቢያት ጾረተከ ገሊላዊት አቀፈተከ ይላል አባ ያዕቆብ ዘስሩግ በቅዳሴው ላይ። አንዲት ትንሽ የደሃ ልጅ አንዲት ብላቴና የ14 ዓመት ገሊላዊት ብላቴና አቀፈች። የደሃ ልጅ ተሸከመች። ነፍሳ ቀደስከ ወስጋ አንጻይከ ወአጽናይካ ወይደንገጸት ብከ። ነፍሷን ቀደስካት፣ ስጋዋን አነጻት፣ አጸናትም፣ አልደነገጠችብህም። እግዚአብሔር ከሷ ሊወለድ እግዚአብሔር እሷን እማዬ እናቴ ብሎ ሊጠራት እሷም ልጄ ብላ ሽሩሩ ልትለው የተገባች ብላቴና በድሆች መንደር በገሊላ ነበረች። እሷ ግን ሰማያዊ ባለጸግነትን የተጎናጸፈች ከትውልዱ መካከል የሚተካከላት የሌለ ከሴቶች መካከል አንቺ የተባረክሽ ነሽ ብሩክት አንቲ ማንስት ብሎ መልአክ የመሰከረላት ናት። ስሟ ለዘላለም የተመሰገነ ይሁን። ይህንን ቃል መጥቶ የእግዚአብሔር መልአክ የነገራት መጋቢት 29 ቀን ነው። እመቤታችን እንዘ ተፈትል ወርቀ ወሜላተ ሐርና ወርቁን እያስማማች ስትፈትል ገብርኤል ወደ እርሷ መጣ ይላል። ገብርኤል መጣ በሰረገላ ክንፎ ጸለላይ ተፈስሒ ለድንግል ቤላ ድንግሎይ ደስ ይበልሽ የዓለም ታሪክ ሊቀየር አንቺን ምክንያት አደረገ። የምትወልጂው መድኃኒት ነው። ዓለም ካንቺ በሚወለደው መድኃኒት ከህመሙ ይፈወሳል። አንቺም የመድኃኒት እናት የመዳን ምክንያት ትሆኛለሽ። ዓለምን ለማዳን ቤዛዊተ ኩሉ ዓለም ሆነሽ ቤዛ ኩሉ ዓለም ክርስቶስን ትወልጂዋለሽ። ሕይወትሽን በሙሉ ለሰማያዊ ጸጋ ለልዩ ክብር ትሰጫለሽ ብሎ አበሰራት። ክብርና ምስጋና ለስሙ ይሁን። ማን ይመስገን? እግዚአብሔር ይመስገን። ሌላው ደግሞ ጥንተ ትንሣኤ ነው። ዛሬ ጥንተ ትንሣኤ ጌታ የተሰቀለው በዕለተ ዓርብ መጋቢት 27 ነው። ከዚያ በኋላ ከ3 ቀንና 3 ሌሊት በኋላ
በእኩለ ሌሊት በቤተ ክርስቲያናችን አቆጣጠር ይሄንን ካልኩሌሽን መምላት የምትችለው ኦርቶዶክሳዊ ተዋህዶ ብቻ ናት። ጊዜው ሲደርስ ለትንሳኤ እንተርከዋለን። እግዚአብሔር ለዛ ያብቃን ሁላችንንም። ስለዚህ በዕለተ እሑድ መጋቢት 29 ተነሳ ጥንተ ትንሳኤው ይባላል። በዓሉ አብይ ነው የሚከበረው። አብይ ጾምን እንደጨረስን ስቅለትን ሰግደን ቀዳም ስዑርን አክብረን በማግስቱ ትንሳኤን በሌሊት አክፍለን ወተንሳእ ብለን ከበሮ እናነሳለን። ለዚያ ክብር ያብቃን ሁላችንም። ጥንተ ፍጥረትም ነው። ዛሬ እያንዳንዱ ቀን በእያንዳንዱ ጊዜ በእያንዳንዱ ሰዓት ይሄ ሲዘከር ይውላል። ሊቃውንቱ ሁሉን አስማምተው አድረውበታል። ታዲያ ከነዚህ ሁሉ ጋራ ይሄ ሁሉ የተከናወነው መልአክ መጥቶ ያበሰረው የተፈጠረው ዓለም ቆሽሾ እንዲስተካከል እግዚአብሔር ሰው የሆነው በመጨረሻ የሚመጣው ለነዚህ ነገሮች ክብር የሰጡ እነዚህን በዓላቶች በነፍሳቸው ያከበሩት ሊያከብር ክርስቶስ እንደሚመጣ ነውና ርዕሳችን ያደረግነው ዕለተ ምጽአት ነው። የዓለም መጨረሻ በቤተክርስቲያናችን አስተምህሮ ዓመቱን ሙሉ ይነገራል። ምክንያቱም ሰው በነፍሱ መዘጋጀት ስላለበት። ነገር ግን ከዚህ ጋር ተያይዞ ደግሞ በአብይ በዓልነት ወይንም ተጠቅሶ ዕለት ተሰጥቶት በዓመት 3 ጊዜ ይከበራል። ከስብከት በፊት ባለው እሑድ ሳምንት ያን ጊዜ የጌታ መምጫ ምልክቱ ነገረ ምጽአቱ ምእመናን በጌታ ጾም ውስጥ ወይንም በጾመ ነቢያት ውስጥ ሆነው የጌታን መወለድ በሚናፍቁበት ወቅት ይህንን እያሰቡ ነፍሳቸው ለእግዚአብሔር እንዲያስገዙ ፊታቸውን ወደ መስቀሉ እንዲያዞሩ ሐሰትን ረግጠው ለእውነት እንዲቆሙ ፊታቸውን ወደ መስቀሉ እንዲያደርጉ ለእውነትና ለቅድስና እንዲገዙ ለእውነት እንዲታዘዙ ታበስራለች። ጌታ ይመጣል ትላለች። ሁለተኛው በእኩለ ጾም ነው። አብይ ጾምን የሚጾሙ ምእመናን በዋዛ በፈዛዛ በረሃብ አድማ ሰዓት እየቆጠሩ የካላንደር ጾም ብቻ እንዳያደርጉት ጌታ ሆይ ስትመጣ ነፍሴ ጠርታለች ብለው እየሰገዱ ሕማሙን ሞቱን መከራውን እያሰቡ ትንሳኤውን በተስፋ እየጠበቁ ዳግመኛ ሲመጣ የኔ አወዳደቅ የት ነው ብለው የሥጋ ፍትወትን እንዲያሸንፉ የሥጋ ፍላጎታቸውን እንዲያሸንፉ ለአክሊለ ሕይወት ለሚያበቃ ልዩ ሰማዕትነት በምድር ላይ ኃጢአትን ተጋፍተው ድል ነስተው ሐሰትን ተጋፍተው በእውነት አሸንፈው ረድተው ከባልንጀሮቻቸው ጋር ተዋደው የተራበ አብልተው የተጠማ አጠጥተው የታረዘ አልብሰው የታሰረ ጠይቀው የታመመ ጠይቀው የተቻላቸውን በጎ ነገር አድርገው በምስኪን ጉሮሮ የውሃ ጠብታ ያንቆረቆሩ ተካፍለው እየበሉ እግዚአብሔርን እንዲጠብቁት በእኩለ ጾም ይዘከራል። ደብረ ዘይት የወይራ ተራራ ዘይት የሚፈልቅበት ተራራ በዚያ በተቀደሰው ተራራ ናት ላይ እግዚአብሔር ለትውልዱ የመጨረሻውን ዘመን ምልክት ያስተማረበት ዛሬ ይዘከራል። ሶስተኛው ዓመቱ አልቆ የመጨረሻው አዲስ ዓመት ሊመጣ ሲል በሀገራችን ካላንደር ጳጉሜ ውስጥ ይዘከራል። ለአዲስ ዓመት ሲዘጋጁ በአዲስ ተፈጥሮ በአዲስ ሰውነት ምናልባት ጌታ ቢመጣስ ብለው እንዲያስቡ ቤተክርስቲያን ሰርታለች። ምጽአቱ ተደጋግሞ የሚዘከረው ጌታ ይመጣል። የእውነት አምላክ ይመጣል። ላመኑ ለተዋጁ ለተቀደሱ ልጅነት ላገኙ ሥጋው ደሙ ለተቀበሉ ስለ ኃጢአታቸው ንስሐ ለሚገቡ የተዋጁት እነሱ ሊሰበስብ ይመጣል። ላላመኑ ለካዱ የስድብ አፍ ለተሰጣቸው ዲያብሎስን ለተከተሉ በሥጋ ለሚያስቡ የማይሞቱ ለሚመስላቸው የማይሰበሩ ለሚመስላቸው ኃጢአት ጎረምሳ ያደረጋቸው የማያረጁ ለሚመስላቸው ክፋት ያደነቆራቸው እግዚአብሔር የማይሰማ ለመሰላቸው እግዚአብሔር የማያይ የመሰላቸው ኃጢአትና ዝሙት ዘረኝነት ላወራቸው ጌታ ይመጣባቸዋል። እግዚአብሔር አይምጣብን፣ እግዚአብሔር ይምጣልን። አሜን በሉ። ሊፈርድልን ይምጣልን፣ በቀኝ ሊሰበስበን ይምጣልን፣ ለቅድስና ይምጣልን። እንዲህ ስንዘጋጅ በቅድስና ስንቆም ሳንፈራ እንደ ዮሐንስ አሜን ጌታ ኢየሱስ ሆይ ቶሎና ማራናታ እንላለን። የምድርን ኑሮ ያቅለሸልሸናል። ሐዋርያው ቅዱስ ጳውሎስ መኖር ስለሰለቸው በሌላ ቋንቋ ይሄንን ተናግሮታል። ቆሮንቶስ ላይ ጌታ ኢየሱስ ሆይ ቶሎና ብሏል። አንድ ቦታ ደግሞ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከዚህ የሚሻለው እዚያ መኖር ነው አለ። አንድ ቦታ ላይ ልምጣ ወይ ጌታ ሆይ አለ። ሌላ ቦታ ላይ ደግሞ ጌታ ኢየሱስ ሆይ ና አለ። እንደ መምህሩ እንደ ወንድሙ እንደ ዮሐንስ ጌታ ኢየሱስ ሆይ ቶሎና አለ። ቅዱስ ጳውሎስም የክርስቶስ ተማሪ ነው። ከጊዜ በኋላም ተጠርቶ ከጊዜያት በፊት ከነበሩት የተሻለ የጻፈው እሱም ጌታ ኢየሱስ ሆይ ቶሎና አለ። የእግዚአብሔርን መምጣት የማይናፍቅ የለም። መዝሙረኛው ዳዊት በዘመነ ብሉይ ውስጥ ሆኖ አዲስ ኪዳንን ከርቀት አያትና
ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል ከምስራቅ መውጫ እስከ ምስራቅ ከፀሐይ መውጫ እስከ ፀሐይ መጥለቂያ እግዚአብሔር ተነግሯል ምድርን ጠርቷታል ከዛ ለፍርድ ይመጣል አለ ወንጌል በዓለም ሁሉ ተሰብኳል ለሁሉ ተነግሯል አምላክ አማልክት እግዚአብሔር ነበበ ወፀዋ ዓለምን ምስራቅ ፀሐይ እስከ ዓረብ ወምጽዮን ስነስባቲሁ ይላል እግዚአብሔርሰ ገሃደ ይመጽ ወአምላክነ ይያረምም እሳት ይነድድ ቅድሜው አውሎሂ አውሎ ብዙ ይላል በእውነት ያማልክት አምላክ እግዚአብሔር ተናገረ ምድርንም ጠራት ተነሺ ምድር ፊትሽን አዙሪ መልሺ እመጣለሁ ብሎ የተናገረ እግዚአብሔር ነው ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በቅድስና መኖር እንደሚያዋጣ መርገብን መተው እንደሚያዋጣ ተባብሮ ተፋቅሮ መኖር እንደሚጠቅም ከኃጢአት መለየት የሚጠቅም የሚረባ መሆኑን ከዝሙት ከርኩሰት ከዘረኝነት ከጎጠኝነት ከተንኮል ከጥንቆላና ከሟርት ጋር ከክፋትና ከምቀኝነት ጋር መኖር ኪሳራ መሆኑን ተናገረ ያማልክት አምላክ እግዚአብሔር ምድርንም ጠራት ምድር ሆይ ነይ ተነሺ ታልፊያለሽ አታሳልፊ ምድር ይላታል የኔና እናንተን ህይወት ነው በምድር ያለነው እኛ ለእግዚአብሔር እንድንዘምርለት ምድር ሁሉ እልል ትበል ሲል መሬቱ አፈሩ አይደለም እኔና እናንተ ነን አንዳንዴ እኛ ስንዘጋ ምድር ትናገራለች እኛ ስንዘጋ ተራሮች ይናገራሉ እኛ ስንዘጋ ለእግዚአብሔር ክብርን መስጠት ስናቆም ድንጋዮች ይዘምራሉ የሰው ልብ ከድንጋይ ሲጠነክር ድንጋይ ከሰው ይለሰልሳል እግዚአብሔር ልቦናችንን ያለስልስልን ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ እግዚአብሔር ተናገረ ለመጨረሻው ዘመን ኩነኔ ምድርን ጠራት እያንዳንዱን ሰው ተናገረ አልሰማውም አትልም የዛን ቀን አልሰማውም አትይም ቅዳሴው ረበሸኝ ብለናል እኮ በእውነት የህዝብ አስተያየት ከሆነ በመጨረሻ ዘመን ትጠየቃላችሁ ቃሌ ረበሸኝ አላችሁ ግን ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ እግዚአብሔር ተናግሯል ወንጌል በመላው ዓለም ተሰብኳል የምጽአቱ ምልክቶች ሁሉ ታይተዋል አሁን እግዚአብሔር ይመጣል ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል አምላካችን ይመጣል ዝምም አይልም ዳ ሲበደል ፍርድ ሲጓደል ዝም ያለ ይመስላችኋል ይመጣል ዳ የበደለ ፍርድ ያጓደለውን እንደ ስራው ሊሰጠው ይመጣል ወይ ፈደው ለኩሉ በከመ ምግባሩ ነውና ለእያንዳንዱ እንደ ስራው ሊከፍለው እግዚአብሔር ይመጣል ዋይታ ለሚበዛባት ምድር ሲታገሳት ቆይቶ አልሰማም ስላለች እንድትሰማ ምድሪቷን ነግሯት እምቢ ብላለችና ሊፈርድባት ይመጣል ምድርን ጠራት ተናገረ እሳት በፊቱ ይነዳል ዝም አይልም እግዚአብሔር ይመጣል አሁን ቤተክርስቲያንም ሀገሪቱም ህብረተሰቡም ያለበት ውጥንቅጡ የወጣውን ህይወት እግዚአብሔር አይቷል ዝም አይልም ይመጣል የፖለቲከኞችን ጡንቻ ሊያሸበሽብ እግዚአብሔር ይመጣል ሽብሽብ ሊያደርግ ይመጣል እግዚአብሔር የጉልበተኞችን ጡንቻ ኩስምን ሊያደርግ እግዚአብሔር ይመጣል የባለስልጣኖችን ክንድ ሽባ ሊያደርግ እግዚአብሔር ይመጣል እኔ ብቻ ልናገር ያሉትን አንደበቶች ሊዘጋ እግዚአብሔር ይመጣል አባ ጊዮርጊስ ዘጋስጫ እመቤታችንን በተማጸነበት ቃሉ አመ ይመስል ወልድኪ ምስለ አእላፍ መላእክቲሁ ይልና ትርኢድ ምድር እምቅድሜሁ ይላል ሰአሊ ለነ ማርያም በቅድሜሁ እመቤታችን ታማልደን ሁላችንንም አመ ይመስል ወልድኪ ልጅሽ በመጣ ጊዜ ምስለ አእላፍ መላእክቲሁ ከእልፍ አእላፍ መላእክቱ ጋር የሰው ልጅ ብሎ ራሱን የጠራው መድኃኒት ልጅሽ በመጣ ጊዜ ትርኢድ ምድር እምግርማው ከግርማው የተነሳ ምድር ትረዳለች ቤተ መንግስት ቤተ ክህነት የለም ተራራ ሜዳ የለም ሀብታም ባለጸጋ የለም እግዚአብሔር ከተናገረ ምድር ትናወጣለች የመሳሪያ ብዛት አይደለም እግዚአብሔር ሲመጣ የሚያስገመግመውን መብረቅ መመለስ አይችልም ይችላል እንዴ አይችልም ታላላቆቹ ኃያላን ሀገራት በጎርፍ መጥለቅለቅ በሰደድ እሳት ባውሎ ንፋስ ያልቃሉ ይሄን ያልሽ ሞተ ይባላል ሌላ ኃያላን የተባሉና አሜሪካ ድንገት የሆነ ስቴት በየአመቱ ዳሜጅ ይሆናል ሌሎች ተባብረው ያቋቁሙታል እንደገና ሌላ ጋር ይሆናል የእግዚአብሔር የቁጣው ምልክት ናቸው የምጣሮች ናቸው በእነዚህ ውስጥ መመለስ አይቻልም የበረዶ ክምር ቢፈርስ የሰው ልጆች ተጥለቅልቀው ያልቃሉ መመለስ አይቻልም አውሎ ነፋስ ቢነሳ የሰው ልጆች መመለስ አይችሉም ይሄን ሁሉ በክንዱ ደግፎ የያዘው ማን ነው ወገኖች ዋጽና ዓለም ከመይታን ቀልቀል ዓለምን እንዳትነዋወጥ አነጻት ይላል አጸናት ይላል መጽሐፍ
እግዚአብሔር ዓለም እንዳትናወጥ ያጸናበት ክንዱ ኃያል ነው። ነፋሳትን የሚያዝበት ግርማው ኃያል ነው። እሱ ሲመጣ እነዚህ ተፈጥሮች ሁሉ ቢለቀቁ ምድር ከፊቱ ግርማ የተነሳ ትናወጣለች። የሰራዊት ብዛት አጥሩን የከለለው የቤተ መንግስቱ ወታደር ራሱ ይረዳል። እንኳን መንግስቱን ሊጠብቅ እሱ ይረዳል። ነፋስ ቢነሳ እግዚአብሔር አንድ አውሎ ነፋስ ይበቃዋል ፍርድ ለመስጠት። የትዕግስቱ ብዛት ግን የምጽአት ምልክቶችን እያስነበበ ሁሉም ፊቱን ወደ እሱ እንዲመለስ አደረገ። አሁን እግዚአብሔር ስለታገሰ ነው ምድር ስትናጥ፣ ዓለም ሲበላሽ፣ መሬቱ ሲቆሽሽ ዝም ያለው። ለመጨረሻው ዘመን ፍርድ ምልክት ነው። አልሰማውም እንዳትል። ምክንያቱም የምንዝረኞችን ቦታ መጽሐፉ ነግሮናል። የሐሰተኞችን ቦታ መጽሐፉ ነግሮናል። የሟርተኞችን የጠንቋዮችና ስራይን የሚያደርጉ ሰዎች ቦታቸውን ነግሮናል። እነዚህን አውግዘን ከእግዚአብሔር ጋር ስንጣበቅ ቦታችን ይታየናል። ስለዚህ ምድር ከግርማው የተነሳ ትርዳለች። አላባ ጊዮርጊስ ዘጋስጫ ሳሊ ለነ ማርያም በቅድሜው ማርያም ሆይ በፊቱ ለምኝልን፣ እኛ አንችልም። ድንግል ማርያም ታማልደን ሁላችንንም። ስለዚህ የድንግል ማርያምን አማላጅነት የተማጸነው ያኔ ዘመኑ ስለሚያስፈራ ነው። የትዕግስቱ ብዛት ኃጢአተኞች ተራራ የሚያክል በደል እየሰሩ ሲያቅራሩ ዝም አለ። የስድብ አፍ ተሰጥቷቸው በታቦቱ ላይ ሲዘልፉ ዝም አለ። ካህኑን ከመቅደሱ እያወጡ ሲገርሉት እግዚአብሔር ዝም አለ። መነኮሳት ሲታረዱ እግዚአብሔር ዝም አለ። ገዳሙ ሲቃጠልበት ስሙ የሚዘከርበት ቤቱ ሲቃጠል እግዚአብሔር ዝም አለ። ትዕግስቱ ነው። ሲመጣ ትርዕድ ምድር እምግርማሁ ይላል። ምድር ከግርማው የተነሳ ትርዳለች። ይመጣል እግዚአብሔር አይቀርም፣ ይመጣል። ይሄንን የምንዘክርበት ቀን ነው። እግዚአብሔር ልብ ይስጠለውላችንን። ብዙ ማለት እንችላለን ስለ ዳግም ምጽአት፣ ግን አጠር አድርገን ስያሜውንና ዝግጅቶቻችንን አይተን ወደሚቀጥለው መርሃ ግብር እንሄዳለን። አምላካችን እግዚአብሔር ልቦና ይስጠን። ዳግም ምጽአት የተለያዩ ስያሜዎች አሉት በመጽሐፍ ቅዱስ። የጌታ ቀን ይባላል። አንደኛ ተሰሎንቄ 5 ከቁጥር 2 እስከ 8 የጌታ ቀን እንደ ሌባ ነው ይላል። ድንገት የሚመጣ ለምንድነው የጌታ ቀን የተባለው? አሁን እነዚህ ቀናቶች የጌታ ናቸው የማን ናቸው? እንደ አማኙ ነው። ዳግም ምጽአት ግን የማንም አይሆንም፣ የጌታ ነው እስከ መጨረሻው። ፍርድ የሚሰጥበት ፍርድ አደላዳይ እሱ ለሁሉም እንደ ስራው የሚሰጥበት ወይ ፈድዮ ለኩሉ በከመ ምግባሩ ነውና ለእያንዳንዱ እንደ ስራው የሚሰጥበት የጌታ ቀን ነው። እነሆ እኔ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው እከፍለው ዘንድ ዋጋዬ ከእኔ ጋር አለ አለን። ስሙ የተመሰገነ ይሁን። ለእያንዳንዱ የሚሰጥበት ያ ቀን የጌታ ቀን ነው። ይሄ ቀን ግን በየጫት ቤቱ ስትውል ያንተ ቀን ነው። ሺሻ ቤት ጫማን አውልቀህ ስትማረክ ቅዳሴ ስታስታጉል ያንተ ቀን ነው። መጠጥ ቤት ባንኮኒ ላይ ስትናድር የኛ ቀን ነው፣ የጌታ ቀን አይደለም። የጌታ ካደረግነው ያም ቀን የኛ ይሆናል። አያችሁ፣ ይሄንን ቀን ለጌታ ከሰጠነው ያኛው ቀን የኛ ይሆናል። የጌታ ቀን ማለት የጌታ የሆኑት ሁሉ የሚከብሩበት፣ የክርስቶስ የሆኑት ሁሉ የሚከብሩበት። እነማን ናቸው የክርስቶስ የሆኑት? ስጋን ከነክፉ መሻቱና ምኞቱ ጋር የሰቀሉት። የክርስቶስ የሆኑት ሁሉ ስጋን ከነክፉ መሻቱና ምኞቱ ጋር ሰቀሉት ይላል። ኃጢአትን እምቢ አሉ፣ ለሚባላው ዓለም እምቢ አሉ፣ ለሚያጸድቀው ለእግዚአብሔር እሺ አሉ። ለጥላቻ እምቢ፣ ለበቀል እምቢ፣ ለዘረኝነት እምቢ፣ ለሱሰኝነት እምቢ፣ ለሴሰኝነትም እምቢ፣ ለምቀኝነት እምቢ አሉ። የክርስቶስ የሆኑት ስጋን ከነክፉ መሻቱ ጋር ሰቀሉት። የማን ሆኑ? የመንፈስ ቅዱስ ልጆች ሆኑ። እነሱ የተዋጁት ናቸው። ያኔ በጌታ ቀን ይሄ ቀን የኔ ነው ይላሉ። ለግፉዓን ሊቆምላቸው ይመጣል። እንዴት ነው እየኖርን ያለነው ክርስቲያኖች? በመርገም ውስጥ ነው ወይስ በረከቶቻችንን እየቆጠርን ትዕግስቱን እያደነቅን የኔ ፍጻሜ የት ነው ብለን እየተሳቀቅን ነው ወይ የምንኖረው? በኃጢአት አጠገብ በጽድቅ ነው ያለነው ወይስ ተባብረን ነው የምንኖረው? ዓለም ነግዷል። ኃጢአት ፋሽን ብቻ አይደለም ዝና ሆኗል። ሐሰተኝነት በአደባባይ ይገለጣል። መንግስታትና አዋቂ ነን ባዮች በቀን 7 ሐሳባቸውን ይቀያይራሉ። ምክንያቱም ከእግዚአብሔር ጋር ያልቆመ ሰው በቀን 10 ጊዜ ያብዳል። ከእግዚአብሔር ጋር የቆመ ሰው እድሜ ልኩን ጤነኛ ነው። በጽባህ ዘተናገረ ይደግም በሰርክ የተባለው ለስጋዊው ነው። ጠዋት የተናገረውን ማታ አይደግመውም። ትልቅ ሰው ሁሉ ጠፍቷል። ትልቁ እግዚአብሔር ይምጣልን። አሜን። ጌታ ኢየሱስ ሆይ ቶሎና። ትንሽ የተረፉት ትልቆች ሁሉ ሳይጠፉ እቺን ጥፍጣፊ ፍቅር ጠፍታ ሁላችንም ሳንጠፋብ ጌታ ኢየሱስ ሆይና ይላል ዮሐንስ።
የስምህን መጠራት የሚያስቀናቸው ራሳቸውን ካንተ እኩል ሊያደርጉ ሊመለኩ የሚፈልጉ ሰዎች በአብያተ ክርስቲያናት መንደር ዝም ብለዋልና ጌታ ሆይ ና ፍረድ ቶሎና ክርስቶስ ኢየሱስ ይምጣልን ለሁላችንም ዓለም ሁሉ የሰይጣን ሆኗልና ያንተ ቀን እንዲሆን የጌታ ቀን የሚባለው የምጽአትን ቀን ናፍቀናል ጌታ ሆይ ቶሎና ቅዳሴን በስተዋል ቅዳሴን ረብሿል የሚሉ በስተዋልና ጌታ ሆይ ቶሎና መንፈሳዊ አገልግሎት ረብሻ ነው የሚባልበት ዘመን ላይ ደርሰናልና ጌታ ሆይ ቶሎና ህሙማን የሚፈወሱበት ድሆች ነፃ የሚወጡበት ወንጌል ተንቋልና ለወንጌል ክብር ጌታ ኢየሱስ ሆይ ቶሎና ክርስቶስ ኢየሱስ ይምጣልን በማህፀን ያለ ልጅ እንዳይወለድ እየታረደ እርስ በራስ ወንድምና ወንድም እየተገዳደለ ነውና ተሟሙተን ሳናልቅ ጌታ ኢየሱስ ሆይ ቶሎና ማራናታ ያንተ ቀን ይምጣ ቀኑ ሁሉ የሰይጣን ሆኗል በግራ ጎኑ የሚነሳ በስቷል ክፋት የሚያስብ በክፋት የሚውል በስቷል አሳማኙም ማማኙም የውሸት ነው የሚኖረው የምንንቀሳቀሰው ለስጋ ነውና ጌታ ኢየሱስ ሆይ ቶሎና መንገዱ ጠፍቶብናልና የሚያሳየን ጠፍቷል የሚያሳዩትም የሚያዩትም ታውረዋልና ቶሎና ብዙሃን ለይቤሉ መኑ ያረየነ ሰናይቶ ብዙዎች በጎውን መንገድ ማን ያሳየናል ይላሉ ስለዚህ መንገድ የሚያሳይ ጠፍቷልና ጌታ ኢየሱስ ሆይ ቶሎና ባለቆብና ባለካባው ፖለቲከኛ ሆኗልና ጌታ ኢየሱስ ሆይ ቶሎና ያንተን ቃል ትተው በስጋዊ ምድር ራሳቸውን አስገዝተዋልና ከታቦቱ ይልቅ የባለስልጣናትን አጥር ለመነካካት የሚሮጡ በስተዋልና ጌታ ሆይ ቶሎና ፊትህን አሳየው ትውልድ እንዳይጠፋ ቶሎና ሕፃናት እንዳያድጉ መርዝ እየቀላቀሉ ወተት ነው ብለው የሚሸጡ ዘመኑ ያለፈበት መድኃኒት እየነገዱ ቤታቸውን ፎቅ ደርድረው የሞት ቤት የሚሰሩ በስተዋልና ለትውልድ የሚራራ ጠፍቷልና ነጋዴው ለወረቱ እንጂ ለትውልድ ማሰብ አቁሟልና ጌታ ኢየሱስ ሆይ ቶሎና ሰባኪው ለስጋው የሚጮህ ሆኗልና ቀኑን የራሱ አድርጎታልና በወንጌሉ አንተን ሳይሆን ራሱን ሲሰብክ ይውላልና ጌታ ኢየሱስ ሆይ ቶሎና ቅዳሴው በሚስረቀረቅ ድምጽ ውስጥ ከደመና በታች ወደቀው ሆኗል ከነርክሰታችን መቅደስ ገብተን የምንጮህ ሆነናልና እንድንስተካከል ጌታ ኢየሱስ ሆይ ቶሎና ያንተ ቀን ነው የጌታ ቀን ይባላል እግዚአብሔር ቀናችንን ሁሉ የሱ ያደርግልን ወገኖች የክርስቶስ ቀን ይላል አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 መንፈሱ በጌታ በኢየሱስ ክርስቶስ ቀን ይላል እግዚአብሔር ቀናችንን ሁሉ የራሱ ያደርግልን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 12 ዳግም ምጽአትን የእግዚአብሔር ቀን ይለዋል ኢየሱስ እግዚአብሔር ነው እግዚአብሔር ኢየሱስ ነው ለማስረገጥ ነው በኦርቶዶክስ አስተምህሮ ያ ቀን ይላል ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 10 በዚያም ቀን በቅዱሳኑ ሲያከብር በሚያምኑትም ሁሉ ሊገረም በቅዱሳኑ ሊያከብር በሚያምኑትም ሁሉ ሊገረም ሲመጣ ከጌታ ፊት ከኃይሉም ርቀው የኖሩ በጥፋት ይቀጣሉ ይላል ከኃይሉ የራቁ ጌትነቱን የናቁ ከወንጌል ክብር ራሳቸውን ፈቀቅ ያደረጉ ክርስቶስ ሲመጣ ትርኢድ ምድር ግርማው ነው ያኔ አሜሃ እለተ ይበክዩ ኃጥአን ይላል ኃጥአን ያለቅሳሉ በዚያች ዕለት አሜሃ ይበክዩ ኃጥአን ወይትፈሱ ጻድቃን ደስ ይላቸዋል የተገፉ ስለ ስሙ የታረዱ በመቅደሱ ከታቦቱ ጋር የተቃጠሉ ስለጠመጠሙ መስቀል ስለያዙ የተሰደቡ የተተፋባቸው የክርስቶስን ስም በመያዛቸው ዓለም የናቀቻቸው ያን ጊዜ ይላል ይትፈሱ ደስ ይላቸዋል እግዚአብሔር በቅዱሳኑ ጥላ ከለላ ይማረን ሁላችንንም ለወንጌሉ የማይታዘዙ የሚቀጡበት ቀን ይመጣል ቀኑ ዮሐንስ 12:48 የመጨረሻው ቀን ይባላል የምን ቀን አያችሁ ቀን አለ ምድር መጨረሻ አላት መጨረሻ ለሌለው ህይወት ነው መጨረሻ ባለው ምድር ውስጥ ኑሩ የሚለን ስለዚህ ዳግም ምጽአት ይሄ ነው የክርስቶስን መምጣት የምንናፍቀው ለለውጥ ነው ይመጣል ጌታ ለዚህ ነው የምጽአቱን ነገር ያስተማረው የማቴዎስ ወንጌል ምዕራፍ 24ን ቤታችሁ አንብቡት ለእያንዳንዱ ቃላት ውስጥ ትርጓሜው ደስ ይላል የመምጣቱ ምልክቶች ተተርከዋል ቅዱስ ያሬድም በዚህ ቀን ባለው የሰንበት ዝማሬ እንዘይነብር እግዚእነ ይባላል ይሄ ሳምንት
የቅዱስ ያሬድ ስያሜ ደብረ ዘይት ነው። እንዘ ይነብር እግዚእነ ውስተ ደብረ ዘይት ጌታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ወይቤሎሙ ለአርዳዩ ኡቁኬ ኢያሱትክሙ ንበሩ ድሏንክሙ ወንበሩ ድሏንክሙ ወብዙሃን ይመጽኡ በስመየ እንዘ ይብሉ አነ ውእቱ ክርስቶስ። ጌታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ለደቀ መዛሙርቱ እንዲህ አላቸው ብሎ ይጀምራል ቅዱስ ያሬድ። ከማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ነው የሚያነሳው። በመቅደሱ አስተምሮ ሲጨርስ ከመቅደስ ወጥቶ ሊሄድ ሲል የሕንጻው አገነባብ ያስደመማቸው የኢየሩሳሌም ልጆች የጌታ ደቀ መዛሙርት ጌታ ሆይ አንድ ነገር በለን ስለ መቅደሱ፣ ድንጋዩን አየው እንዴት ውብ እንደሆነ ብለው ሊያደንቁ ፈለጉ። ተውት ስለ ድንጋዩ፣ ለሚፈርሰው መቅደስ ሳይሆን ለማይፈርሰው ሰውነታችሁ ራሳችሁን አዘጋጁ። ድንጋይ በድንጋይ ላይ ይሰበራል፣ ይልቅ የማትፈርሱ መቅደሶች እናንተ ሁኑ አለ። ስሙ ለዘላለም የተመሰገነ ይሁን። ደነገጡ። ጌታ ሆይ ንገረን፣ ምንትኑ ትእምርቱ ምልክቱ ምንድነው? የምጽአትህ ቀን የዓለም መጨረሻን ምልክት ንገረን። ከዚያ በኋላ ተጠንቀቁ እንዳያስቷችሁ አለ። ብዙዎች በስሜ ይመጣሉ እኔ ክርስቶስ ነኝ ይላሉ፣ ነገር ግን ይህንን አሳልፎ ትቶ ታግሶ የጠበቀ ይድናል እስከ መጨረሻ ይታ ወዘአዝለፈ ትዕግስቱ ውእቱ ይድህን ነው። ሕዝብ በሕዝብ ላይ መንግስት በመንግስት ላይ ረሃብ ቸነፈር በምድር ላይ ይሆናል ከአመጻ ብዛት የተነሳ። ከአመጻ ብዛት የተነሳ ፍቅር ትቀዘቅዛለች፣ በብዙዎች ዘንድ ፍቅር ትናቃለች። የአመፀኝነት ብዛት ባለማይተቡን ያላላዋል፣ የክርስትና ቁመናውን ልምሾ ያደርገዋል፣ ሚዛናዊነት ያሳጣዋል የሃይማኖቱን ሰው። ከአመጻ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። አልቀዘቀዝንም እንደ መመናን ተባልተን ልናልቅ እኮ ነው። ማን ነው ያልተቋረፈ ጎረቤት? ማን ነው በዘር ያልተዋደነ አብሮ አደግ? ማን ነው የመጣንበትን መንገድ ለመርሳት ሰከንድ አልፈጀብንም? የመጣንበትን የፍቅር መንገድ ለመጣል ሰከንድ አልፈጀብንም። ለመገዳደል ስንሰነዝር ሁለቴ ማሰብ አልቻልንም። በማይተብ ያደግን አንመስልም። በየቀኑ ግፍ ነው፣ በየቀኑ ተንኮል ነው። ዜናው የሚታየው በባለማይተብ ነው። ራሳችንን እንግዛ። አሁን ትላንት ከትላንት ወዲያ አንድ ወንድም ታክሲ ሰርቼ እናቴን እረዳለሁ ያለ ምስኪን ሰው በራይድ ይዘው ወስደው ገለው ወንዝ የጣሉት ሰዎች ሲያዙ ሁለቱ አንገታቸው ላይ ማይተብ አለ። ምን አይነት ማይተብ ነው? ቲሪ ላይ ያለ ክር እንኳን እኮ ለማንጠልጠያ ያገለግላል። እንዴት ነፍሰ ገዳይ መስቀል ያስራል? የስድብ አፍ የተሰጠው አውሬ ነው። በእግዚአብሔር መዘበት ነው። አትሳቱ፣ እግዚአብሔር አይዘበትበትም። ባለማይተብ ኮንሽ ክፋት በልብሽ እንዳይኖር ካለበለዚያ አውልቂው። መስቀል ተነቅሰው በቡጢ ሲደባደቡ የሚውሉ አሉ። ሚዲያ ላይ ምናያቸው ኢትዮጵያውያን ከዚያ ብሰናል። ታቦተ ጽዮንን ታምነን የተሰጠን ህዝቦች ግማደ መስቀሉ እኛ ዘንድ ያለ አጽመ ቅዱሳንን ያዝን በቃል ኪዳን ጸበል የበዛልን ሰዎች ተመልከቱ እስቲ። በርሜል ጊዮርጊስን አስቡት። ሰማዕቱ ቅዱስ ጊዮርጊስ ብዙ ተአምራት እያደረገ ነው። አሁን ግን ሚዲያው ላይ ስታዩ መነገጃ ሆኗል። በእርግጥ ቆየ ጊዮርጊስ መነገጃ ከሆነ በቆርኪ ላይ ስዕሉ በየሽንት ቤት እየተጣለ የአልኮል አርማ ሆኖ ተዋርዶ ቅዱሱ በመጠርሙስ ላይ ተቀምጦ ተንኮል የሚል ክርስቲያን የለም ተሰልፎ የሚጠጣ ነው የበዛው። ጊዮርጊስን መልኩም ድገሙት እንጂ መጠጡን አጠጡት። ሳምባው የፈረሰ ኩላሊቱ የተበላሸ ትውልድ በዛ። ምክንያቱም ቅዱሱን በጠርሙስ እየያዘው በጸሎት አልያዘው። እግዚአብሔር ልቦና ይስጠን። ሁላችንም ሳናልቅ ጌታ ኢየሱስ ሆይ ቶሎና የሚለው ቃል ይረዳናል። ዓለም ተበላሽታለች። ስለዚህ ምዕመናን የመጨረሻው ዘመን ደርሷል። ጌታ ያለው ይሄንን ነው። እያንዳንዱን ነገራቸው። ደብረ ዘይት ተራራ ላይ ደብረ ዘይት ታላቋ ተራራ ናት። ቀን ቀን ሲያስተምሩ ማታ የሚያድርባት ታላላቅ ምስጢራትን ለደቀ መዛሙርቱ ለብቻ የሚነግርባት የወይራ ተራራ ቤተክርስቲያን። ወይራ ክርስቲያኖች ናቸው። ምሳሌው ወይራ ከማደጉ በፊት ወደ ላይ ወደ ታች ስር ሰዶ ያድጋል። መጀመሪያ ወይራ ብትተክሉ አንዳንድ ዛፎች ሸምበቆ ብትተክሉ ወደ ላይ ነው የሚሮጠው፣ ከዛ ይደርቅና ይወድቃል። ወይራ ግን ለምዕተ ዓመታት ይቆያል። ለምን? መጀመሪያ ከታች ነው የሚበቅለው፣ ወደ ታች መሰረት ይይዛል፣ አፈሩን መሬቱን ይይዛል በደንብ። ከዛ በኋላ ግን ቶሎ ያድጋል።
ቅርፊቱን አንስታችሁ ከላዩ ላይ ስትታጠኑት በሽታ ያስወግዳል አይደለም እንዴ? ታዋሲያንን ትንኙን ያስወጣል ከቤት። ትንኝ ምንፍቅና እንዲጠፋ ክርስቲያን ስር ሰዶ መታነጽ አለበት ነው። ትናንሾቹ ኃጢአቶች እንዲጠፉ ቆናጽለ ንዑሳን አስግሩ ለነ ቆናጽለ ንዑሳን ታናናሽ ጥቃቅን ቀበሮችን አጥምዱና ያዙልን ወይናችን ያብብ ዘንድ አጸደ ወይንነ ይስጊ ወይናችን ያብብ ዘንድ ይላል። እላ ያማስኑ አጸደ ወይንነ የወይናችንን ቦታ የሚያጠፉትን አስግሩ ለነ ቆናጽለ ንዑሳን እላ ያማስኑ አጸደ ወይንነ ወአጸደ ወይንነ ይስጊ ወይናችን ያብብ። ወይን ክርስቲያን ነው እኮ ፍሬም ያፈራ የወይራ ሰውነታችን መልካም መዓዛ እንዲያመጣ ጥቃቅን ቀበሮች ተነቅለው እንዲወገዱ ጸሎት ያስፈልገናል። መንፈሳዊ ትሩፋት ያስፈልገናል። ከዚያ ወይራ በስር ሲያድግ ክርስቲያን በዶግማ ያድጋል። ማን ነው አሁን ሃይማኖቱን የሚመሰክር ከኛ መካከል? በተራ ጥቅስ አይደል እንደ ካጥሩ ውጭ የምንቀረው? አሁን እንዲህ የጉባኤ ተሰርቶ የሆኑ ድሬድ ያደረገ ሰው መጥቶ ሰንሰለት ይዞ ራሱን ቢገርፍ ትታችሁ ውጭ ወጣችሁ ነው የምታዳምጡት። ራስን መግረፍ ኃጢአት ነው ጽድቅ ነው የት ቦታ ነው ማድረግ ያለበት በምን አይነት ሁኔታ ነው የሚለውን እንኳን የመመዘን አቅም የለንም። ስለዚህ አንጠይቅም። ስር ሰዳችሁ ታነጹ ነው። ወይራ ወደ ታች ማደግ ክርስቲያን በመሰረተ እምነት ማደግ አለበት። በጸሎት ሃይማኖት መደርጀት አለበት። አምስቱን አዕማደ ምስጢራት ጠንቅቆ መያዝ አለበት። በአምስቱ አዕማደ ምስጢራት ውስጥ ነው ልጅነት የሚገኘው። የምስጢራት መግቢያ በር የጥምቀትን ምንነትና ኃይል ማወቅ አለበት። ከእግዚአብሔር ጋር የመኖር ምስጢርን መጀመሪያ መረዳት አለበት። በእምነት ማደግ ስር ሰዳችሁ ታነጹ ይላል ሐዋርያው ቅዱስ ጳውሎስ። ስር ሰዳችሁ ታነጹ። ስር ሰዶ መታነጽ መመሰረት። ለዚህ ነው እኮ በጥቅስ ኦርቶዶክስ ነበርኩ እያለ ደንብሮ የሚሄደው ስር ሰዶ ያልታነጸ ነው። ደብረ ዘይት ተራራ ይችናት ወይራ ያዘችዋ። አያችሁ ከወይራዎቹ መካከል ተቆርጠው የወደቁ ወይንም አርጅተው የወደቁ ወይራዎች አሉ። ይሄ ዓለም ለጊዜው የምንታይበት እንጂ ለዘላለም ያኖረን አይደለማ። የተጋደሙት ወይራዎች ሃይማኖታቸውን ጠብቀው በአጸደ ቤተ ክርስቲያን ያረፉ የቀደሙት አባቶቻችን ምሳሌ ናቸው። ወይራውን የወደቀው አይበሰብስም። አንስታችሁ ወስዳችሁ ስትታጠኑት መዓዛው ቤታችሁን ይሞላል። የቅዱሳን ትሩፋት እኛ ኦርቶዶክሳውያንን ይዞናል። ያ መዓዛ ጸበላቸው፣ እምነታቸው፣ ገድላቸው ነው። ክብርና ምስጋና ለአምላካችን ይሁን። ክርስቲያን ኖሮም ሞቶም ሕያው ነው። እመኔ ሕያውነ ለእግዚአብሔርና ሀዩ ወእመኔ ሞትነ ለእግዚአብሔር ንመውት ነው። እመኔ ሕያውነ ወእመኔ ሞትነ ለእግዚአብሔር ነነ። ብንኖር ለእግዚአብሔር እንኖራለን ለክርስቶስ፣ ብንሞትም ለክርስቶስ። እንግዲህ ብንኖርም ብንሞትም ለጌታ ነን አለ። አያችሁ በማይተብ ለኖረ ሰው ስለ ክርስቶስ ሕይወትን ሞትን ጥቅም ነው። ብንኖርም ጥቅም ነው። ምክንያቱም ባለማይተቦች ነን። ትውልድ እናድናለን። ወይራ ማለት ይሄ ነው። ወይራ ቅጠሉ መዓዛው ያምራል። ፍሬው ዘይት ይፈልቅበታል። መድኃኒት ነው። ክርስቲያን መድኃኒት ነው ለሌላው ሲል ነው። በወይራ መካከል አስቀመጣቸው። እንደዚህ ወይራዎች ስር ሰዳችሁ ታነጹና ፍሬ አፍሩ ሲለን ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ክርስትና መኖር ነው። መኖር ከዚያ በኋላ የምጽአቱን ምልክት ነገራቸው። ህዝብ በህዝብ ላይ እንደሚነሳ ህዝባዊ፣ ወንድማዊ፣ ግላዊ፣ ፖለቲካዊ፣ ማህበራዊ ተግዳሮቶች ሁሉ ይከናወናሉ በምድር ላይ የቀረ የለም። ዘንዶ አፉን ከፍቶ ቤተክርስቲያንን ሊውጣት በህዝብ ላይ ተነስቷል። ስለዚህ ምዕመናን ምን ማድረግ አለባቸው? ይህንን ክፉ ዘመን ለማለፍ የጌታን መምጣት መናፈቅ አለባቸው ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ምዕመናን በናፍቆት መጠባበቅ አለባቸው። በናፍቆት መጠባበቅ ምን አድርገው? ተዘጋጅተው። የማቴዎስ ወንጌል ሲተርክላቸው ከቆየ በኋላ ምዕራፍ 24 ቁጥር 44 ላይ እናንተ ግን ተዘጋጅታችሁ ኑሩ ይላል። ድልዋንክሙ ንበሩ። የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጁ ይለናል። ከዚያም በኋላ ጠብቁት። ጌታ ሆይና ያለው ዮሐንስ ተዘጋጅቶ የጠበቀ ነው። ካልተዘጋጀን ጌታ ሆይና ሚለው ያስፈራናል። መጽሐፍ ቅዱስን ያነበበ ግን የመጽሐፉ የመጨረሻው ቃል አሜን ጌታ ኢየሱስ ሆይ ቶሎና ማራናታ ነው። እግዚአብሔር ለሁላችንም ይምጣልን። አይቀርም፣ ይመጣል። መምጣቱ አይቀርም። ሊፈርድልን እንዲመጣ
ክርስቲያኖች መጠባበቅ አለባቸው። ቲቶ 2:14 ላይ መናፈቅ አለባቸው። ሐዋርያው ቅዱስ ጳውሎስ የተባረከው ተስፋችን የክርስቶስ ምጽአት ነው ይላል። ከዛ ውጪ ያለው መርገም የበዛበት ፈተና የበዛበት አባጣና ጎርባጣ ያለበት ህይወት ነው። ልጅ ሆነን በልጅነታችን የወላጆቻችን ጥበቃ ያስፈልገናል። ከፍ ስንል እሳትነታችን ይፈትነናል። አለፍ ስንል ደግሞ ኃጢአት በደጃችን ታደባለች፣ ጎልማሳነታችን ይፈትነናል። ስናረጅ በስተርጅና ዲያብሎስ ሊጎተተን ይታገላል። ልጆች ሆነን ረሃብ ያጠቃናል፣ ምግብ ባገኘን እንላለን። የሚያፋፋ ሳናገኝ በረሃብ እንፈተናለን። ከፍ ካልን በኋላ ለፍተን ጥረን ምግቡን ስናገኘው በሽታ አትቅመሱኝ ይለናል። ህይወት ውሸት ነው ምድር ላይ። ስለዚህ ጌታ ኢየሱስ ሆይ ቶሎና የሚለው ለዚህ ነው። በምድር ላይ ረክቶ የሚኖር ሰው የለም። ጨዋማ ነው ህይወት በምድር። ጨዋማ ምግብ ውሃ በጣም ያስጠማል። በተጠጣ ቁጥር ይጠማል። በተጠጣ ቁጥር ይጠማል። ጨው ያለው ውሃ ጥም አያረካም። ምድር ላይ የሚረካ የለም። የ80 ዓመቱም ሞት ይፈራል። ወጣቱ ሞት ይፈራል። ጎልማሳውም ሞት ይፈራል። ምድር ትጣፍጣለች። በኃጢአትም በጽድቅም ያለው ሞት ታስፈራዋለች። ግን አስፈራችሁም አላስፈራችሁም አይቀርም፣ መጨረሻ አለ። ሙታን ሁሉ ይነሳሉ፣ ድምጹን ይሰማሉ። የተመረጡትን የአባቴ ብሩካን ይላቸዋል። ቸር ያሰማን መድኃኔዓለም። ዳግም ምጽአት የተባረከው ተስፋችን ነው። ሌላው ዳግም ምጽአት በናፍቆት የምንጠብቀው ውዳችን ነው። ውደዱት ይላል ሁለተኛ ጢሞቴዎስ ምዕራፍ 4:8 በጣም የተዘጋጀልኝ ላገኘው ምናፍቀው የጽድቅ አክሊሌ ሩጫዬን ከጨረስኩ በኋላ የጠበቅኩት የሃይማኖቴ ፍሬ ነው ይላል ቅዱስ ጳውሎስ። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደ ዘላለም ቤቴ ገብቻለሁ። ወደፊትም ይላል የጽድቅ አክሊል ተዘጋጅቶልኛል። ስለዚህ እጅግ የተናፈቀው የሚወደው ህይወቱ መጨረሻው ነው ቅዱስ ጳውሎስ። ለዚህ ነው ልሂድ ካልሄድኩ ያለው ለዚህ እኮ ነው። በዚያ ልኖር እናፍቃለሁ ያለው ለዚህ ነው። ግን እኛም ሐውልታችን ላይ ይጻፋል። የት ሲሮጥ ተዋለ? በየዘረኝነት ጎዳናው፣ በየፖለቲካ ፓርቲው፣ በየጎጠኝነቱ፣ በየቡድን መሪነቱ ዋልታረገጠንን ስንሮጥ ስንት ወንድሞቻችንን ጨፍልቀን ጨረስናቸው። በዳሞት ስንስቅ የኛ መጨረሻችን ምን ይሆን? ዘርፈንና ሰርቀን ስንት ባልቴቶችን ስናሳዝን ቆየን። እግዚአብሔር ግን ለነዚህ ሁሉ ዋስ ነው ይላል መጽሐፍ። አብ ለጓለ ማውታ ወመኮንኖ ለእቤራት እግዚአብሔር ውስጥ ቤተ መቅደሱ። እግዚአብሔር ለድሃ አደጎች አባት የባልቴቶች ዳኛ ነው። ፍትሐ ግፉዓን ከሱ ይወጣል። ፍትህ የሚሰጥበት ቀን ይመጣል። ታዲያ ሩጫዬን ጨርሻለሁ። የት ሲሮጥ ተውሎ አንድም ቀን ቤተክርስቲያን ሳይመጡ አንድም ቀን ሳይሳለሙ ንስሐ ሳይገቡ ስጋው ደሙ ሳይቀበሉ ከሞቱ በኋላ ወላጅ ደስ እንዲለው ሐውልት ላይ ሩጫዬን ጨርሻለሁ የሚል ጥቅስ ያስባል። ሰውየው ግን በሕይወት እያለ የመጽሐፍ ቅዱስ ጥቅስ አንብቦ አያውቅም። እግዚአብሔር ልቦና ይስጠን፣ መጨረሻችንን ያበጀልን። ስለዚህ ዳግም ምጽአትን በሕይወት እያለን በምድር እንውደደው። ያኔ የጌታ ቀን የኛ ይሆናል። እግዚአብሔር ቀኑን የኛ ያደርግልን። ክርስቲያኖች ተግተው መስራት አለባቸው። ሉቃስ 19:13 መክሊቱን ተቀብሎ የማቴዎስ ወንጌል ምዕራፍ 25 በትክክል አጥርፎ ነግዶ የመጣውን ሰው ሆኖ መጠበቅ አለባቸው። ሌላ ሳምንት ስላለው ይሄን ብዙ አልዳሰሰውም፣ ግን ታማኝ አገልጋይ ሆኖ መኖር አለባቸው። የዳግም ምጽአት ጊዜ ከመምጣቱ በፊት በምድር ክርስቲያኖች ይሄንን ያደርጉ። ከዚያ በኋላ መዘጋጀት አለባቸው። ድሏን ይክሙ ነበሩ። የተጣላ ታርቆ፣ የበደለ ክሶ፣ የቀማ መልሶ ተዘጋጅቶ እግዚአብሔርን ይጠብቀው። ካልተዘጋጀን ጥቅም የለውም። ነጩን ልብስ ለብሰን የቅዱሳን ማህበርተኞች የምንሆነው እዚህ ከተዘጋጀን ነው። ክርስቲያን ማለት የማያጠፋ ሳይሆን የማይጠፋ ነው። ከማይጠፋ ዘር የተሰራነን እኛ ቅዱሳን ባንሆን እንኳን የሚሰማን ቅዱስ ነው። እኛ ብንበድል እንኳን ይቅር የሚል አምላክ አለን። ማመናችንን ይፈልጋል። አበስኩ ገበርኩ እንበል። የጴጥሮስን እንባ ልቡን ያራራው እግዚአብሔር ያንቺንም እንባ ልቡን ያራራዋል። ስለ ኃጢአትሽ አልቅሺ። ያንተም እንባ ልቡን ያራራዋል። ስለ ኃጢአትህ አልቅስ። አሁን እስከ ዛሬ የኖርንበት ዘመን ይበቃል። እዚህም እዛም ረግጠን የኖርንበት ይበቃል። በሴሰኝነት ያሳለፍነው ዘመን ይበቃል። አከለክሙ መዋዕል ዘአለፈ ዘተቀነይክሙ ለፍቶ ተስጋክሙ። ያለፈው ዘመን ይበቃችኋል። ለስጋችሁ የኖራችሁበት፣ በስጋ ፍቶት የረካችሁበት፣ ያቃጠላችሁት፣ ያባከናችሁት፣ ወንድማችሁን በመግደል የተደሰታችሁበት፣ በኃጢአትና በርኩሰት
ስጋዊ ደስታችሁን ያጣጣማችሁበት ዘመን ኪሳራ ነው አከለክሙ መዋዕል ዘሐለፈ ያለፈው ዘመን ይበቃችኋል በዝሙት በመንዝርነት በመናፍቅነት በክህደት የኖራችሁበት ዘመን ይበቃል በጥርጣሬ የተመላለሳችሁበት በራስ ወዳድነት የሄዳችሁበት በጎጠኝነት የተመላለሳችሁበት በግፍና በነፍሰ ገዳይነት የኖራችሁበት በከሳሽነትና በአጥፊነት የተጓዛችሁበት ያለፈው ዘመን ይበቃችኋል አከለክሙ መዋዕል ዘሐለፈ ዘተቀነይክሙ ለፍትወተ ሥጋክሙ ለሥጋ ምኞታችሁ ያሰባችሁበት በምድር ብቻ እንዲያምርባችሁ የሮጣችሁበት ዘመን ይበቃል እምይእዜሰ ወጸልዩ ሰንበታቲሁ አክብሩ ተቀነዩ ለእግዚአብሔር በፍርሃት ከዚህ በኋላ ጹሙ ጸልዩ እግዚአብሔርን አክብሩት በሚሞት ሥጋችሁ ላይ ኃጢአት አይንገስ ከሞት በኋላ ሕይወት ከመቃብር አጠገብ ትንሣኤ ሙታን አለ ሕይወትን የሚሰጥ ጌታ ለፍርድ ይመጣል ሲመጣ እንዳይፈርድባችሁ ተዘጋጁ ብልዋኒክሙ ንበሩ እግዚአብሔር ለመዘጋጀት ያብቃን ስለዚህ ያለ በመጨረሻ ክርስቲያኖች ምን ማድረግ አለባቸው መናፈቅ ዮሐንስ እንዳለው እንደረሳችን ጌታ ኢየሱስ ሆይ ቶሎና የቆረበች ነፍስ ይሄንን ትላለች አሜን ጌታ ሆይ ቶሎና ይሄንን የሚመሰክር አዎ እነሆ እኔ በቶሎ እመጣለሁ ይላል ይልና አሜን ጌታ ሆይ ቶሎና ለብሻለሁና ሳላውልቅ ቶሎና ክርስትና ልብሴን ዓለም ሳታስወልቀኝ ቶሎና የፍቅር ልብሴን ጥላቻ ሳያስወልቀኝ ቶሎና የእምነት ልብሴን ክህደት ሳያስወልቀኝ ቶሎና ጾም ጸሎት ልብሴን ወዳምነት ሳያስወልቀኝ ቶሎና ስግደት መጽዋዕት ሕይወቴን ልብሴን ስስትና ንፍገት ሳይነጥቀኝ ሳያስገፍፈኝ ቶሎና ጌታ ሆይ ቶሎና ቆርብ ያለውና አፌ ሳይቆሽሽ ቶሎና በባልንጀራዬ ላይ በሐሰት እንዳልምል ቶሎና ይቅር በለኝ ብያለሁ ቆርብ ያለውና ቶሎና ሳልረክስ ሳላፈርስ ቶሎና ነጩን ልብስ ለብሻለሁና ሳያድፍብኝ ቶሎና ዓለምን ተሰናብቻታለሁና አጎቅታ ሳጠልፈኝ ጌታዬ ሆይ ቶሎና እግዚአብሔር ቶሎ ይምጣልን በሰላም በሕይወት በፍቅር በስምምነት ይጠብቀን ንስሐ ገብተን ሥጋው ደሙ ተቀብለን እንድንጠብቀው ይርዳን በሃይማኖታችን ያጽናን ይቆየን ወስብሐት ለእግዚአብሔር